የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ ይሄ ቪዲዮ ላንተ ነው። በደንብ ሰምተህ ሼር እንድታደርገው ትጠየቃለህ ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣር ሂደው ለቅሶ ደርሰዋል። ሁቲዎች ከ4 ዓመት በኋላ ለመጀመሪያ ጊዜ ሳውዲ ላይ የባሊስቲክ ሚሳኤል ጥቃት ማድረሳቸው ታውቋል። በእንቅርት ላይ ጆሮ ደግፍ እንዲሉ የመን፣ ሳውዲና ኢራንን ያካተተ ሌላ የጦር ግንባር ሚድል ኢስት ላይ ሳይከፈት አልቀረም። እነዚህ ሁለት ውጋትና የቀጠናው ስጋት የሆኑ ሀገራት አሁንም ጦርነቱን አፋፍመው ቀጥለውታል። ሁርሙዝ ሰርጥም እንደ አዲስ ተዘግቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣር ሂደው ለቅሶ ደርሰዋል። ኢትዮጵያ ውስጥም ደግሞ ለሙስሊሙ ሀበሻዊ ንጉስ ነጃሽ የተሰገደው ሰላት ለቀጠሩ መሪ ለሞቱት የቀጠሩ መሪ ተሰግዷል። በትናንትናው ዕለት እንግዲህ ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ቀጣር ሂደው ለሼክ ተሚም ቢን ሐመድ አልታኒ ጋር ለቅሶ ደርሰዋል። ሼክ ተሚም እንግዲህ አባታቸው መሞታቸውን ታውቃላቸዋል። አሚር አልዋሊድ የሚባሉት ወይም አባትየው አሚር የሚባሉት የሼክ ተሚም አባት እንግዲህ ሞተው ነበርና ትናንት ቀብራቸው ከተፈጸመ በኋላ እንግዲህ ሉሰይል ቤተ መንግስት ውስጥ ያው ለቅሶ ተቀምጠው ነበር። የተለያዩ ሀገራት መሪዎች እየመጡ ለቅሶ እየደረሱ ነበር። እንግዲህ ዶክተር አብይ አህመድም ሂደው ለቅሶውን ደርሰዋል። ከዛ ውጭ እንግዲህ የሶሪያው አህመድ ሸርዕም ነበረ፣ የካዛኪስታን የምናምን የፓኪስታኑም ሻባዝ ሸሪፍም ነበረ። የተለያዩ መሪዎች እየመጡ ነበር። የሳውዲ ትልልቅ ዴሌጌሽኖች ብቻ ብዙ ዴሌጌሽኖች እየሄዱ ነበረ። ያው ጠቅላይ ሚኒስትሩም ሂደው ለቅሶ ደርሰዋል። በሌላ በኩል እንግዲህ ኢትዮጵያ ውስጥ ደግሞ ረያን ጦር ኃይሎች አካባቢ የሚገኘው ረያን መስጂድ ውስጥ እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሐጂ ኢብራሂም ቱፋ የመሩት ሰላትና ሌሎች ትልልቅ የመጅሊስ አመራሮች እና መላው ኢትዮጵያ እዛ አካባቢ ያለው እንግዲህ የኢትዮጵያ ህዝብ ጀማዓው በተገኘበት ሰላት አልጋኢብ ተሰግዷል ማለት ነው። እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም ለሀበሻው ንጉስ ነጃሺ ሲሞት ሰላት አልጋኢብ ሰግደዋል። ሰላት አልጋኢብ እና ሰላት አልጀናዛ የሚባሉ ሰላቶች አሉ። ያው ጀናዛው ሲኖር ሰላት አልጀናዛ ይሆናል። ካልሆነ ግን ሩቅ ቦታ ያለ ጀናዛ ከሆነ ግን እዚህ ሆነህ እንግዲህ ለሞተው ወንድምህ ሰላት ሰግደህ ዱዓ ታደርጋለህ። ይህ ሰላት አልጋኢብ ይባላል እና ይህንን ሰላት አልጋኢብ እንግዲህ ሰግደዋል። ከሰገዱም በኋላ ኢንተርቪው ሰጥተው ነበር ሼህ ሐጂ ኢብራሂም ቱፋ ለአልጀዚራ አፍሪቃ ምናምን የተለያዩ ዘገባዎች ይዘው ወጥተዋል። ሀዘናቸውን ገልጸዋል። ምን ያህል ጥሩ ሰው እንደነበረና ያው ጥሩ ሰው መሆኑን ሬኮግናይዝ አድርገው እንግዲህ ሀዘናቸውን ገልጸዋል። ለማንኛውም አሚር አልዋሊድ በጣም ጸዴ ሰው ነበረ። በጣም ብዙ ነገር አድርጓል ለቀጠርን በተለይ ከምንም አንስቶ እንግዲህ እዚህ ደረጃ ያደረሳትና ኢንተርናሽናሊ በደንብ ሪስፔክትድ የሆነች ኔጎሽየተር ሀገር እንድትሆን ያደረጋት እንግዲህ እሱ ነው። አልጀዚራን የመሰለ ተቋም ያቋቋመው እሱ ነው። የመጀመሪያው የገዛን ብሎኬድ ሰብሮ የገባ የመጀመሪያው የፎሬን መሪ የተሚም አባት እንግዲህ አልአሚር አልዋሊድ ሼክ ሐመድ ቢን ኸሊፋ አልታኒ ናቸው። ይህ ሁሉ ታሪክ የነበረው ሰው ነበረ። እንደ ደግሞ በአረብ ሀገር ታይቶ በማይታወቅና ባልተለመደ መልኩ 2013 ላይ በቃኝ ስልጣን ወጣቱ ይምራ ብሎ ልክ እንደ ማንዴላ ስልጣኑ ለልጁ ለወጣቶቹ ያስረከበ ሰው ነው። እንደምታውቁት የሌሎች ሀገራት በተለይ የሚድል ኢስት ሀገራት ንጉሶች ያው 90-100 ገብተው እስኪሞቱ ድረስ ስልጣን አይለቁም። ጀለስ ግን የተለየ ሰው ነበረ። ለማንኛውም አላህ ይርሐመው። በእንቅርት ላይ ጆሮ ደግፍ እንዲሉ የመን፣ ሳውዲና ኢራንን ያካተተ ሌላ የጦር ግንባር ሚድል ኢስት ላይ ሳይከፈት አልቀረም። ይህም የሆነው እንግዲህ ከሰዓታት በፊት እዚህ ጋር ከጀርባ በምታዩት መልኩ ሁቲዎች የሚጠቀሙበትን የሰና ኤርፖርት ላይ ጥቃት መድረሱን ነው። ሁቲዎች ይህን ጥቃት ያደረሰችው ሳውዲ ነች ብለው ሳውዲን አኪውዝ ቢያደርጉም የየመን ኢንተርናሽናል የሚታወቀው ህጋዊ መንግስት ግን እኔ ነኝ የወሰድኩት እርምጃውን ብሏል። ችግሩ የሚነሳው የአያቶላ አሊ ኾሜኒ የቀብር ስነስርዓት ላይ ነው። የኢራን ፕሌን እንግዲህ የሁቲዎች መጠቀሚያ የሆነው ሰና ኤርፖርት መጥቶ የሁቲዎችን ዴሌጌሽን ወደ ቀብር ይዞ ለመመለስ ሲያስብ ባለፉት ቀናት ሲያስብ እንግዲህ የሳውዲ አየር ኃይል ኢንተርቪን ለማድረግ ሞክሮ እንደነበረ ታውቃላችሁ። ይህንን ተከትሎ ሁቲዎች ሳውዲን እንመታለን ብለው ዝተው ነበር ከቀናት በፊት። እነዛ ዴሌጌሽኖች ግን ይሁንና መጥተው አርፎ እንግዲህ የኢራን ፕሌን መጥቶ ካረፈ በኋላ የሁቲን ዴሌጌሽን ይዞ ሂዷል ወደ ለቅሶ። እነዛ ዴሌጌሽኖች ሲመለሱ ነው አሁን ጸብ ደግሞ እንደ አዲስ ጸብ የተነሳው። እነዛ ዴሌጌሽኖች አሁንም የየመንን ፕሌን ተጠቅመው ይምጡ ተብሎ ከየመን ሪጂናል ከየመን ሌጂትሜት መንግስት ወር ኢንተርናሽናል የሚታወቀው ህጋዊ መንግስት የየመንን ፕሌን ተጠቅመው ይምጡ የኢራን ከመጣ አልቀበልም ሲል እንደነበረ ይታወቃል። ነገር ግን ሁቲዎች እንግዲህ ያንን እምቢ ብለው የሁቲ ዴሌጌሽን አሁንም በኢራን አውሮፕላን መምጣቱን ተከትሎ የየመንን አየር ክልል የኢራን አውሮፕላን ጣሰ በሚል እንዳያርፍ እንግዲህ ሊያርፍበት አስቦ የነበረውን የሰና ኤርፖርት የአውሮፕላን መነሻና ማረፊያ ላይ ጥቃት ፈጽሟል ማለት ነው። ሁቲዎች በዚህ በጣም በከፍተኛ ቁጣ እንግዲህ አጸፋ እንመልሳለን፣ ሳውዲም ላይ ሆነ የህጋዊ መንግስቱ የየመን ህጋዊ መንግስት ላይ አጸፋ እንመልሳለን ብሎ እየዛቱ ነው። የየመን ህጋዊ መንግስት ደግሞ ኢራንም ላይ ሆነ ሁቲዎች ላይ ከዚህ በኋላ እንዲህ አይነት ነገር የሚደገም ከሆነ አልታገስም፣ እስካሁን የታገስኩትን የአየር ክልልን የየመንን ሌጂትሜት የሆነ የአየር ክልል መጣስ አልታገስም ብሏል። የየመኑ ሌጂትሜት መንግስት ወር ኢንተርናሽናል የሚታወቀው መንግስት ሰብሳቢ ከደቂቃዎች በፊት ኢመርጀንሲ ሚቲንግ ጠርተው ከዚህ በኋላ እንታገስም፣ ማንም የኢራን መርከብ አየር ክልላችንን ጥሶ ቢመጣ ተገቢውን ሁሉ እርምጃ እንወስዳለን ብሎ ዝቷል። ለማንኛውም የሁቲዎችን ዴሌጌሽን ይዞ ሲመለስ የነበረው የኢራን ፕሌን ሰና ኤርፖርት ላይ ሊያርፍ ሲያስብ እንግዲህ ይህ ጥቃት መድረሱን ተከትሎ አቅጣጫውን ቀይሮ ሁደይዳ ላይ ማረፉ ታውቋል ማለት ነው።
ሁቲዎች ከ4 ዓመት በኋላ ለመጀመሪያ ጊዜ ሳውዲ ላይ የባሊስቲክ ሚሳኤል ጥቃት ማድረሳቸው ታውቋል። ከጀርባ የምታዩትን አብሃ ኢንተርናሽናል ኤርፖርት ላይ ነው ጥቃት የተፈጸመው። ትናንትና እንደነገርኳችሁ እንግዲህ የሁቲዎች መጠቀሚያ የሆነው ሰናአ ኤርፖርት ላይ እዚህ ጋር የምታዩት አይነት ጥቃት ተፈጽሞ ነበረ። አንድ የሁቲ ዴሌጌሽን የጫነ የኢራን አውሮፕላን መጥቶ ሰናአ እንዳያርፍ እንግዲህ ነው ይህ ጥቃት ተፈጽሞ የነበረው። ይህንን ጥቃት የፈጸምኩት እኔ ነኝ ያለው የየመን ኢንተርናሽናል ሬኮግናይዝድ የሆነው ሌጂቲሜት መንግስት እኔ ነኝ የፈጸምኩት ቢልም ሁቲዎች ግን ነው ሳውዲ ነች የፈጸመችው ብለው አኪውዝ ሲያደርጉ ነበር። አኪውዝ ብቻ ሳይሆን እንግዲህ አጸፋን መልሳለን ብለው ሲዝቱ ነበረ። በዛቻቸው መሰረት እንግዲህ ትላንትና አዳሩን ወደ ባሊስቲክ ሚሳይሎች ወደዚህ አብሃ ኢንተርናሽናል ኤርፖርት ተኩሰው ከ4 ዓመት በኋላ ለመጀመሪያ ጊዜ የተባለ ጥቃት ሳውዲ ላይ ፈጽመዋል። ከ2022 በኋላ እንግዲህ የጦርነት ቆሞ ነበር። እንደምታውቁት ከ2022 በፊት በየመንና በሳውዲ በምትመራው ጥምር ጦር መካከል ከፍተኛ ደም አፋሳሽ የሆነ ጦርነቶች ሲካሄዱ ነበረ። ነገር ግን 2022 ላይ ሁቲዎች የሳውዲ ኢነርጂ ፋሲሊቲዎችን መምታታቸውን ተከትሎ ኢንፎርማል የሆነ ኦፊሻል አግሪመንት ባይኖርም ግን ኢንፎርማል የሆነ የተኩስ አቁም ስምምነት ኖሮ ተኩሱ ቆሞ ነበር። ላለፉት 4 ዓመታት ተኩስ አልነበረም። አሁን እንግዲህ ያንን እንደ አዲስ ያንን የመለሰ ጥቃቶች ተፈጽመዋል ማለት ነው። ሳውዲ አጸፋ ትመልሳለች አትመልስም የሚለው ነገር እስካሁን ድረስ የታወቀ ነገር የለም። በኢራን ጦርነት እንግዲህ ሳውዲ ከሌሎች የገልፍ ሀገራት የተለየ ጥቅም ነበራት። ላይክ በሁርሙዝ መዘጋቱን ተከትሎ ሌሎች የገልፍ ሀገራት በተለይ እነ ኩዌት፣ እነ ኢማራት፣ እነ ቃጣር ምናምን የመሳሰሉት ሁርሙዝን ተጠቅመው መሸጥ ነዳጃቸውን መሸጥ ባይችሉም ሳውዲ ግን ጂኦግራፊካሊ ሰፊ መሆኗን ተከትሎ እንግዲህ በሁርሙዝ በኩል መሸጥ ብትከለከል በዚህ በቀይ ባህር በኩል በፓይፕላይን ስትሸጥ ነበረ። ነገር ግን አሁን ከሁቲዎች ጋር የሚደረግ መተኳኮሶች ወደ ለየለት ጦርነት የሚያመሩ ከሆነ ምናልባትም በቀይ ባህር በኩል ነዳጇንም እንዳትሸጥ ልትከለከል ኦር ልትታገድ ኦር ነገራቶች ኮምፕሊኬት ሊያደርጉባት የሚችሉበት ፕሮባቢሊቲ ስላለ ልትመልስ ትችላለች ወይስ አትመልስም የሚለው የታወቀ ነገር የለም። ለማንኛውም ግን ከ4 ዓመት በኋላ እንደ አዲስ ይህ ጦርነት እንደ አዲስ ማገርሸቱ ታውቋል። የሳውዲ አጸፋዊ ምላሽ የሚመለስ ከሆነ የበለጠ ነገራቶችን ኮምፕሊኬት የሚያደርጋቸው ነው የሚሆነው። ለማንኛውም እስካሁን ድረስ በሳውዲ በኩል ምንም የተባለ ነገር የለም። አጸፋ ትመልሳለች አትመልስም የሚለውን ግን አይገስ ዊልሲ እነዚህ ሁለት ውጋትና የቀጠናው ስጋት የሆኑ ሀገራት አሁንም ጦርነቱን አፋፍመው ቀጥለውታል። ሁርሙዝ ሰርጥም እንደ አዲስ ተዘግቷል። የአሁኑ ጦርነት ደግሞ ለየት የሚያደርገው እስከዛሬ ከነበረው ዝም ብሎ መነካካት እየሰፋና እጅግ በጣም ሰፊ የሆነና የተኩስ አቁም ስምምነት ተፈራርመው የማያውቁ እስከሚመስል ድረስ ሰፊ ጦርነት ነው እየተካሄደ ያለው። አሜሪካም ኢራን ውስጥ ያሉ ታርጌቶችን በአየር ጥቃት በሰፊው እየመታች ሲሆን ኢራንም በአጸፋው ሚድል ኢስት ውስጥ ያሉ የአሜሪካ ቤዞች ውስጥ ያሉ ታርጌቶችንም በጣም በሰፊው እየመታች ነው ያለችው። ባህሬን ውስጥ፣ ቀጠር ውስጥ፣ ኩዌት ውስጥ፣ ጆርዳን ሁሉ አልቀረም ምናምን። በአሁኑ ጦርነት ደግሞ በባለፈው ጦርነት ተነክታ የማታውቀው ኦማን ሁሉ አልቀረላትም። ከ2 ቀን በፊት የኢራኑ ፎሬን ሚኒስትር አባስ አራግጂ ኦማን መተው ውይይት አድርገው ነበር ኦማኖች ጋር። ነገር ግን መተው ዘይሯቸው ከተመለሱ ከሰዓታት በኋላ እንግዲህ መልሶ መተው የዘየራቸው የኢራን ባለስልጣን ሳይሆን የኢራን ባሊስቲክ ሚሳኤል ሆኗል ማለት ነው። ኦማኖችን ባሊስቲክ ሚሳኤልና ድሮን ጥቃት እንግዲህ እየደረሰባቸው ይገኛል። የዚህ ዙር ጦርነት መነሻው በሁርሙዝ ሰርጥ በኩል የሚያልፉ መርከቦች በእኛ ኮኦርዲኔሽን እና እኛ ባስቀመጥነው መንገድ ማለፍ አለባቸው ሲሉ ኢራኖች፣ አሜሪካ ደግሞ ከኦማን ጋር ሆና ኦማኒ ኮሪደር ኦር የኦማን ኮሪደር የሚባል ሌላ ኮሪደር መመስረቷን ተከትሎ ኦማንም ተነካክተሻል በሚል እንግዲህ ባሊስቲክ ሚሳኤልና ድሮን እየዘነበባት ይገኛል። የኢራን አምባሳደር ጠርታ ፎርማሊ ፕሮቴስቷን ብታስገባም ያው አልቀረላትም ማለት ነው። በሌላ በኩል እንግዲህ በዚህ በባለፈው ጦርነት በጣም ለረጅም ጊዜ ሳትመታ ቀርታ የነበረችው ቀጠር እንዲሁም ደግሞ ሜሞራንደም ኦፍ አንደርስታንዲንጉን በማስማማትም ደግሞ በጣም ከፍተኛ አስተዋጽኦ ስለነበራት በጦርነቱ ወቅት ሳትመታ ረጅም ጊዜ ቆይታ የነበረችው ቀጠር አሁንም መመታቷ ቀጥሏል ማለት ነው። የቀጠር ፎሬን ሚኒስቴር ባይ ዘ ዌይ ከ2 ቀን በፊት አባስ አራግጂ ኦማን በሚመጡ ሰዓት እሳቸውም ኦማን መጥተው ተገናኝተው ነበር። ከኢራኑ ፎሬን ሚኒስቴር ጋር ተገናኝተው ነበረ። እሳቸውም ቢሆኑ እንግዲህ ልክ እንደ ኦማን ከፎሬን ሚኒስቴሩ ጋር ከተገናኝተው ከተመለሱ ከሰዓታት በኋላ እንግዲህ ባሊስቲክ ሚሳኤልና ድሮን ወደ ቀጠር የቀጠር ውስጥ የሚገኘው አልዑደይድ ኤርቤዝ መጥቷል ማለት ነው። ባሊስቲክ ሚሳኤልና የድሮን ጥቃት ተፈጽሟል ማለት ነው። ከዛ ውጪ ባህሬን ውስጥ ያለው የባህር ኃይል የአሜሪካ ባህር ኃይል ከባድ ጉዳት ደርሶበት በጣም ሲቀጣጠል የታዩበት ነገሮች አሉ። ኩዌት ውስጥ የመሳሰሉ ሀገራቶች ውስጥ እንግዲህ ኢራን አጸፋ መልሳ ጉዳቶችን እያደረሰች ነው ያለችው። ሁርሙዝ ሰርጥም ደግሞ ተዘግቷል። የቀጠሩ ባይደው የሚገርመው ነገር እንግዲህ የቀጠር ውስጥ ባሊስቲክ ሚሳኤልና ድሮን ተልኮ ፍንዳታ እያፈነዳ ባለበት ሰዓት በትላንትናው ዕለት የቀጠሩ መሪ ሼክ ተሚም ቢን ሐመድ አልታኒ አባት የሆኑትና ፎርመሩ አሚር አልዋሊድ ወይም አባትዮ አሚር የሚባሉት እንግዲህ ሼክ ሐመድ ትላንት ሞተው ነበር ታውቃላችሁና ባሊስቲክ ሚሳኤል ተኩሶ እዛ እየፈነዳ ባለበት ሰዓት የእሳቸው ሞት ሲሰማ ደግሞ ኢራኖች ያው ከባሊስቲክ ሚሳኤሉ ጋር አብረው ለሞታቸው የሀዘን መግለጫም ልከው ነበረ። which is funny። ለማንኛውም ግን አሁንም ተስፋፍቶ ቀጥሏል። የኢራን ሪቮሉሽነሪ ጋርድ ደግሞ ሁርሙዝ ሰርጥን ሙሉ ለሙሉ ዘግቻለሁ ብሏል። ሴንትኮም አልተዘጋም። የአሜሪካ ሴንትኮም ሴንትራል ኮማንድ አልተዘጋም እለፉ እንደልባችሁ ቢልም ማን ሴንትኮምን አምኖ ያልፋል ነው። ስለዚህ ያው ተዘግቷል ማለት ነው ሁርሙዝ ሰርጥ።
የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ ይሄ ቪዲዮ ላንተ ነው። በደንብ ሰምተህ ሼር እንድታደርገው ትጠየቃለህ ማለት ነው። ሁላችሁም እንደምታውቁት እንግዲህ የኢትዮጵያን መጻኢ ዕድል የኢትዮጵያን የፊውቸር እንቅስቃሴ ይወስናል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ፋይናል የተባለው ውይይት በዛሬው ዕለት ሲኤምሲ የሚገኘው አፍሪካን ኮንቬንሽን ሴንተር ስብሰባ ላይ እንግዲህ ተጀምሯል። በዛሬው ዕለት ለሚመጡት ኦልሞስት ወደ 30 ቀናት እንግዲህ እነዚህ ከታች ጀምሮ የመጡ አጀንዳዎች በሙሉ ጠረጴዛ ላይ ቀርበው የጠረጴዛ ላይ ፍጭትና ጦርነት ይካሄድባቸዋል ለሚመጡት 30 ቀናት። ሰላማዊ ጦርነት ነው ብራዘር፣ የጠረጴዛ ላይ ነው። ከዛ በኋላ እንግዲህ ያ የኢትዮጵያ ህዝብ አጀንዳ ነው ተብሎ ለመንግስት ቀርቦ መንግስት የሚያስፈጽመውና የኢትዮጵያን ፊውቸር የሚወስን ነው የተባለው። ያው ለዛ ነው ሲሰራ የነበረው። ይህንን ደግሞ የኢትዮጵያ ሙስሊሞችን ወክሎ እንግዲህ የኢትዮጵያ ሙስሊሞች አጀንዳ ይሄ ነው ብሎ እዛ ላይ የተሳተፈና የኢትዮጵያን ሙስሊሞች አጀንዳ ለማስከበር እየተንቀሳቀሰ ያለ ሙስሊሙን የወከለ ተወካይም አለ ማለት ነው። ናው ሁላችሁም ልታውቁት የሚገባው ይህንን በደንብ ልንከታተልና የሚመጣውን ፊውቸር እንደስከዛሬው አልተወከልንም፣ እንደዚህ ሆነናል፣ ተበድለናል የሚሉ ነገራቶችን ከዚህ በኋላ ላለመስማት በዚህ አጀንዳ ላይ እስከ መጨረሻው ተፋልሞ እንግዲህ እስከ መጨረሻው ይህንን የኢትዮጵያ ሙስሊሞችን አጀንዳና ጥቅም እንዲያስከብር ክትትል እናደርግና ልንጠይቅ ይገባል ማለት ነው። ለማንኛውም የተለያዩ አጀንዳዎች ይነሳሉ። ከዚህ በፊትም በተለያዩ መልኩ ነግራችሁ ነበረ። አራት ነገሮች እናንሳ። ለምሳሌ የመጀመሪያው ሚስ ሪፕሬዘንቴሽን ነው። ኢትዮጵያኖች ኢትዮጵያን በሚገልጽ መንገድ ኢትዮጵያን የሚገልጹ ነገራቶችን ሁሌ በሚነገሩ ሰዓት ሙስሊሞችን እንደሌሉ ኦር አስፈላጊነት እንደሌላቸው አይነት ነገር ኦር እንደማያስፈልጉ ታስቡበትም ይሁን ታቅዶበትም ይሁን ወይም ደግሞ ነው አስፈላጊነቱ ሳይታመንበት ቀርቶ ይሁን አላቅም፣ ግን ሙስሊሞችን ሚስ ሪፕሬዘንት ይደረጋል ኦር እንደሌሉ ተደርጎ ሪፕሬዘንት ይደረጋል። ለምሳሌ የተለያዩ የውጭ ሀገር መሪዎች ሲመጡ የሚደረግላቸው አቀባበል ታውቃላችሁ። አቀባበል ሲደረግላቸው የተለያዩ ካልቸራል ነገሮች ይታያሉ። እዛ ላይ በአብዛኛው ሙስሊሞች ስለመኖራቸው የሚገልጹ ነገሮች አለመኖራቸውና በተለያዩ ኢትዮጵያን በሚገልጹ ፕሮግራሞች ላይ የሚታዩ ፒክቸሮች፣ ባነሮች፣ የኢትዮጵያ ተብሎ የሚቀርቡ ቅርጻ ቅርጾች ምናምን የመሳሰሉ ነገራቶች በአብዛኛው ሙስሊሞችን ሚስ ሪፕሬዘንት ያደርጉና ሙስሊሞች እንደሌሉ አድርጎ የሚያሳዩ ናቸው። ይህ ነገር ታሰቡበት የሚሆን ታቅዶበት የታወቀ ነገር ባይኖርም ግን የሙስሊሞችን ሪፕሬዘንት መደረግ ግን ያን ያህል ትኩረት ሳይሰጠው ቀርቶ እስካሁን ድረስ ሚስ ሪፕሬዘንት ሲደረግ እንደነበረ በጣም ግልጽ ነው። ለዛ ደግሞ አንደኛው ማሳየው እዚህ ጋር ከጀርባ የምታዩት ኢቢሲ በታህሳስ ላይ 2018 ራሱ ዌብሳይቱ ላይ የለጠፈው ይሄ ፒክቸር ነው። ይሄ ፒክቸር እንግዲህ ሀገራዊ ምክክር ብሎ እንግዲህ ሀገሪቷ ውስጥ ያሉ በሙሉ የሚመካከሩበት ነው ብሎ በተጠቀመው ፍሮንት ፒክቸር ላይ እንግዲህ እንደምታዩት 7 ሴቶች አሉ። ከሰባቱ አንዷንም ሂጃብ ለማስለበስና ሙስሊሞችም አሉ ብሎ ሪፕሬዘንት ለማድረግ አለመሞከሩ ሚስ ሪፕሬዘንቴሽን ከዚህ እንደሚጀምርና እኛ በቀላሉ የምናያቸው ነገራቶች ነገር ግን በጣም ችግር እንዳላቸው ልንማርበት የሚገባ ነው። አንደኛው ይህ ሚስ ሪፕሬዘንቴሽን መቆም አለበት የሚል አጀንዳዎች ውስጥ ቀርቧል ማለት ነው። ሁለተኛ ታሪካዊ ቦታዎች ታሪክ የሰሩ ሰዎች ታሪክና ትርክት ላይ ተያይዘው ሁለተኛው ላይ ይሄ ታሪካዊ ቦታዎች የአደባባይ ስያሜዎች ምናምን የመሳሰሉ ነገራቶች በአብዛኛው እንደምታውቁት ኢትዮጵያ ውስጥ በየከተማው ምናምን ነገር ያሉ የአደባባይ ስያሜዎች፣ የጎዳና ስያሜዎች የመሳሰሉ ነገራቶች ምናምን ነገር ሙስሊሞችን ሪፕሬዘንት ያደረገው ኦር ሙስሊሞች ለሀገር ውለታ ያልዋሉ ይመስል ሙስሊሞችን ሪፕሬዘንት ያላደረገና እነሱን ያገለለ እንደሆነ ይታወቃል። ስለዚህ የሀገር ባለቤትነት እስካለ ድረስ እነዚህ ነገራቶች በደንብ እንትን ሊባሉ ይገባል፣ በደንብ ሪፕሬዘንት ሊደረጉ ይገባል። ሙስሊሞች የሙስሊም ጀግናዎች ሀገሪቷ ውስጥ እንዳሉ ታውቃላችሁ። በአድዋ ላይ ለምሳሌ አድዋ ላይ የኢትዮጵያን ሉዓላዊነት ለማስከበርና ኢትዮጵያን ከወራሪ ለመታገል በሺዎች የሚቆጠሩ ሙስሊሞች አልቀው ሲያበቁ የነሱ ታሪክ እንዲዋጥና እንዳልተሳተፉና ኢምፖርታንት እንዳልሆኑ ተደርጎ እነሱን ሪፕሬዘንት የሚያደርግ አንድ እንኳን መታሰቢያ ሳይሰራ ኢቨን አድዋ ሙዚየም ላይ ያን የመሰለ ጸድ ሙዚየም ሲሰራ ሪፕሬዘንት አልተደረጉም ወር አላየንም። እና እንደዚህ አይነት ነገራቶች እንደዚህ አይነት ሚስ ሪፕሬዘንቴሽኖች ሊቆሙ ይገባል የሚል አጀንዳ ውስጥ አጀንዳ ውስጥ አለ። ከዛ ውጭ በተለያዩ መስኮች በጤናው ይሁን አገር በማቅናት ይሁን አገር ሰላም በማስከበር ይሁን በመሳሰሉ ነገራቶች ለኢትዮጵያ ከባባድ ውለታ የዋሉና ከባባድ ስራ የሰሩ ታሪካዊ ጀግኖቻችንን በምንም መልኩ ሲዘከሩ ኦር ለነሱ መታሰቢያ ሲደረጉ ምናምን ነገር አናይም። ጭራሽ ወደ ትርክት ወደ ታሪክ ማከሄደን የኢትዮጵያ አንዳንድ ክፍሎች የዛሬዋን ኢትዮጵያ አንዳንድ ክፍሎችን ያስተዳድሩ የነበሩ ሱልጣኖችና መሪዎች እንደ ጠላት፣ ሌላውን የኢትዮጵያ አንዳንድ ክፍሎች ደግሞ ሲያስተዳድሩ የነበሩ እንደ መልአክና እንደ ኢትዮጵያ አስከባሪዎች ተደርጎ ሲሳል ነበረ። ይህን ደግሞ እኛም ባለፍንበት የታሪክ ትምህርቶች ውስጥ ካሪኩለም ውስጥም ያየነው ነው። ለምሳሌ ኢማም አህመድን ኦር ግራኛ አህመድ በቅጽል ስም ግራኛ አህመድን እንደ ወራሪ ደን ደግሞ ጀለሰኛኛውን ደግሞ ልብነ ድንግልን ደግሞ እንደ ኢትዮጵያ አስከባሪና እንደ መልአክ ተደርጎ ሲሳሉና ሚስ ሪፕሬዘንት ሲደረጉ አይተናል። የተለያዩ ሱልጣኔቶችን የአዳል ሱልጣኔት፣ የሸዋ ሱልጣኔት የመሳሰሉ እነዚህ የሀዲያ የምናምን ሱልጣኔቶችን አመራሮችን እንደ ዛሬዋ ኢትዮጵያ ውስጥ እንዳሉ አመራሮች አድርጎ ከመሳል ይልቅ እንደ ውጭ ወራሪ አድርጎ ለመሳልና ሰሜኑን አካባቢ ያስተዳድሩ የነበሩ ሰዎችን ደግሞ እንደ ሀገር አስከባሪ አድርጎ የመሳል ሚስ ሪፕሬዘንቴሽን የታሪክ ሚስ ሪፕሬዘንቴሽን እስከታች ወርዶ እስከ 6ኛ 7ኛ ክፍል እስከሚማሩ የኢትዮጵያን ሂስትሪ እስከሚባሉ ድረስ ወርዶ እንደዚህ አይነት ሚስ ሪፕሬዘንቴሽኖችና ትርክቶች ሲደረጉ እንደነበረ ታውቃላችሁ። ይህ ኢሚዲየትሊ መቆም አለበት የሚል አጀንዳ ውስጥ ከተያዙት ውስጥ አንዱ እሱ ነው። ምክንያቱም
እኛም ጀግኖች አሉ ለልጆቻችን የምንነግራቸው እቺን ሀገር ያቆሙ ጀግኖች አሉ። እነሱ በሰንስራት ሪፕሬዘንት ሊደረጉ ይገባል፣ ስለመኖራቸው ሊነገር ይገባል። ልጆቻችንም በየትምህርት ቤቱ ስለመኖራቸው በታሪክ ሊማሩ ይገባል። እነሱ አቮይድ ሊደረጉ አይገባም። ኖረው ሲያበቁ መስዋዕትነት ከፍለው ሲያበቁ ለዚች ሀገር ሰርተው ሲያበቁ እንደሌሉ ተደርጎ ሚስ ሪፕሬዘንት ሊደረጉ አይገባም የሚል ከታሪክና ከትርክት ከጀግኖች አንጻር እንዲህ አይነት አጀንዳዎችም አሉ። ሌሎቹ የእምነት ነጻነትን ነው። የእምነት ነጻነትና የኢስላሞፎቢያ የሚባለው ነገር በግልጽ የእምነት ነጻነት የኢትዮጵያውያን ሙስሊሞች የሃይማኖታዊ መገለጫቸውን ለብሰው የፈለጉትን አገልግሎት የመስጠትም ሆነ አገልግሎት የማግኘት መብታቸው ሊከበር ይገባል። የመንግስት ተቋማት ላይ ኤርላይንስን ጨምሮ ማለት ነው የመንግስት ተቋማት ላይ አገልግሎት የመስጠትም ሆነ አገልግሎት የማግኘት መብታቸው ሃይማኖታቸው የሚያስገድዳቸውን የሃይማኖት መገለጫዎቻቸውን ለብሰው የፈለጉበት የመንግስትም የህዝባዊ ተቋማቶችም አገልግሎት የመስጠትም የማግኘት መብታቸው ሊከበር ይገባል። ሰላት የመስገድ መብታቸው ሊከበር ይገባል። ኒቃብ ሂጃብ ለብሰው የመማር መብታቸው ሊከበርላቸው ይገባል። ይህን የመሳሰሉ ነገራቶችና ኢስላሞፎቢያን በህግ ሬጎናይዝ ተደርጎ ወንጀል ነው። የትም ሀገር ዝም ብለን እንደ ልብ እየተነሳ እዚህ ሀገር ብቻ እንደ ልብ እየተነሳ ሙስሊሞችን የከፋፈል ከነባር ሙስሊም ከዛ ይሄኛው አክራሪ ሙስሊም ይሄ እንደዚህ ምናምን እያልክ ዝም ብለህ እንደ ቀልድ የምትናገሩ ነገር ወንጀል ነው። ሌላ ሀገር ላይ ወንጀል ነው። የጥላቻ ንግግር ነው። ይህ ሬኮግናይዝ ተደርጎ በህግ ማንም እየተነሳ ሙስሊሞች ላይ እንደ ልቡ አፉን እየከፈተ የሚቀጥልበት ነገር መቆም አለበት። በህግ ሬኮግናይዝ ተደርጎ ኢስላሞፎቢያ የትኛውንም ሃይማኖት መጥላት እንደምንታገለው ሁሉ ሙስሊሞች ላይ የጥላቻ ወሬ መንዛት የመሳሰሉ ነገራቶችን በህግ ልንታገለውና በህግ ሊታገድ ይገባል የሚሉ አጀንዳዎች ውስጥ አለ ማለት ነው። ከዛ ውጭ እንግዲህ ፍትሃዊ የሀብት ክፍፍል የሚባሉ ነገሮች ፍትሃዊ የሀብት ክፍፍል ሊኖር ይገባል። መሬትን ለምሳሌ ከኢትዮጵያ ህዝብ ሀብቶች መካከል አንደኛው መሬት ነው። እንደምታውቁት መስጂዶች ምን ያህል የቦታ ጥበትና ምን ያህል ፍትሃዊ የሀብት ክፍፍል እንደሌለ ታውቃላችሁ። የመስጂድ ቦታዎች፣ የመቃብር ቦታዎች፣ የተለያዩ የመድረሳ ቦታዎች የመሳሰሉ ነገራቶች ከሌላው እኩል የሀብት ክፍፍል ልናገኝ ይገባል። ይህ ከዚህ በኋላ አንደኛው መጤ አንደኛው እንትን ነው ሰው አንደኛው ለቀደሙ ሰፋ ያለ ለዛኛው እቺ ከተሰጠችው ምናነሰው ምናን የመሳሰሉ ነገራቶች ከዚህ በኋላ ተቀባይነት የላቸውም። ይህ ኢሚዲየትሊ ሊቆም ይገባል። ፍትሃዊ የሀብት ክፍፍል ሊኖረን ይገባል የሚልም ጥያቄዎች አሉ። ከዛ ውጭ ደግሞ እንግዲህ የመንግስት ተቋማት ላይ የአመራር ቦታዎች ላይ ኢቨን እስከ ካቢኔ ድረስ የአመራር ቦታዎች ላይ እኩል የሚገባን ሪፕሬዘንቴሽን ልናገኝ ይገባል የሚሉ ጥያቄዎች ተነስተዋል ማለት ነው። ሌሎችም ብዙ ናቸው። ላይ ከየሶሻል ሚዲያው ከየሙኑ ያገኘሁት ነው። ለማንኛውም አሉ ሌሎችም ብዙ አጀንዳዎች አሉ። በጣም ብዙ ነው፣ ሰፋ ያለ ነው። ለማንኛውም ግን እነዚህን አራት ነገሮች መርጬ ያነሳውላችሁ ምን ያህል ኢምፖርታንት እንደሆኑና እኛ እንደ ቀልድ የምናያቸው ሚስ ሪፕሬዘንቴሽኖች ራሱ እዚህ ጋር ከጀርባ እንደምናየው አሁን ይሄ ለዛሬው ሁሉም የሚሳተፍበት ሀገራዊ ምክክር ነው እየተባለ እንኳን እንደዚህ አይነት ሚስ ሪፕሬዘንቴሽኖች እዚህ ከጀርባ እንዳለው እንደ ቀልድ ነው የሚሰሩት። እኛ እንደ ቀልድ የምናያቸው ግን በኋላ ላይ በጣም ችግር እያመጡ እንደሚሄዱ ግልጽ ነው። ስለዚህ ይህ ለአንድና ለመጨረሻ ጊዜ መቆም አለበት የሚል የሙስሊሙን አጀንዳ ይዞ የዚህ ሀገራዊ ምክክር ኮሚሽን ላይ እየተሳተፈ ያለ የሙስሊሙ ተወካይ አለ። ስለዚህ ምን ላይ ነው ያለው? ምንድነው እያደረገ ያለው? ምንስ አጀንዳችን ይህ መብታችን ምን ላይ ደረሰ የሚለውን ልንከታተልና ይህ ከኛ ላይ ሊያበቃ ይገባል። በልጆቻችን ሊቀጥል አይገባም። ሚስ ሪፕሬዘንቴሽን ይሄ ማንም እየተነሳ አፉን ሊከፍትባቸውና ይሄ እስላም ጥላቻው ሊነዛባቸው አይገባም። ፍትሃዊ የሀብት ክፍፍል ሊያገኙ ይገባል። ይህን የመሳሰሉ ነገራቶች በእኛ አቅቶ እንግዲህ ከዚህ በኋላ ይሄ ተበደልን ምናምን የሚሉ ነገራቶች ቆመው መብታችን የሚከበርበትን አጀንዳ እንዲያስረክቡ እኛም ላይ ፑሽ እናደርግና ልንከታተል ይገባል ማለት ነው። ለማንኛውም ወደ 4000 ሰዎች ናቸው የሚሳተፉት ተብሏል እዚህ ሀገራዊ ምክክር ኮሚሽን ላይ። እኛም እየተከታተለን እንግዲህ እናቀርብላችኋለን። እናንተም ተከታተሉ፣ ጠይቁ ማለት ነው።